የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። የተቆለፈበት ቁልፍ። የመላኩና ሰሎሜ ጫጉላ ሽርሽር ቦታ የሰሎሜ የልጅነት ህልሟ ብቻ ሳይሆን የመላኩም የረጅም ጊዜ ምኞቱ ነበር። ለሰሎሜ ኬፕ ታውን፣ ለመላኩ ደግሞ የሮቢን አይላንድ። ስጦታው ደግሞ የሕያው ነበር። በመጀመሪያው ቀን ያረፉት ጆሐንስበርግ ሲሆን መሽቶ ስለነበር ብዙም ወዲያ ወዲህ ማለት አልቻሉም። በማግስቱ ጠዋት ከቁርስ በኋላ የቱሪስት አውቶቡስ ይዘው ከተማይቱን ዞረው የተወሰነ ካዩ በኋላ አውቶቡስ ቀይረው ለግማሽ ቀን ስዌቶ የሚባለውን በብዛት ጥቁር ደቡብ አፍሪካውያን የሚኖሩበትን ከተማ ሲያዩ አምሽተው ወደ ሆቴላቸው ተመለሱ። ከተማይቱ የድህነትና የብልጽግና የምቾትና የጉስቁልና መከማቻ መስላ ነው የታየቻቸው። ብዙ ወንጀል አለ ተብሎ ስለሚወራ እንደ ልባቸው ወዲያ ወዲህ ማለት ባይችሉም ሆቴላቸው ውስጥ ከተዋወቋቸው እንደነሱ ለጫጉላ ሽርሽር ከዩጎዝላቪያ ከመጡ ጥንዶች ጋር ሲዞሩ ጥሩ ጊዜ አሳለፉ። በዕቅዳቸው መሠረት የቀራቸውን 4 ቀን በኬፕ ታውን አካባቢ ለማሳለፍ ወደዛው አቀኑ። ከሰዓት በኋላውን ትንሽ ሆቴላቸው ውስጥ አረፍ ካሉ በኋላ ዋተር ፍሮንት በሚባለው አካባቢ የተንሸራሸሩ ሱቆችንና አካባቢውን ሲጎበኙ ቆዩና በፕሮግራማቸው መሠረት ወደ ኬፕ ኦፍ ጉድ ሆፕ ተጓዙ። በተለምዶ ሞቃቱ የህንድና ቀዝቃዛው የአትላንቲክ ውቅያኖስ የሚቀላቀሉበት ቦታ ነው ከሚባለው ኬፕ ፖይንት ከተባለው ከፍታ ላይ ሆነው አካባቢውን አይተው ሊጠግቡት አልቻሉም። ኬፕ ታውን በአጠቃላይ የደቡብ አፍሪካ እናት የውበት ንግሥት ናት ብለው ደመደሙ። ባህሩ፣ ጫካው፣ ተራራው፣ ከተማው፣ ሁሉም ነገር የትም አገር ካዩት በላይ ሆኖ አገኙት። በቀስታ የሚነፍሰውን ንፋስ እያጣጣሙ ሁለቱ ውቅያኖሶች ይገናኙበታል የሚባለውን ቦታ ከተራራው ላይ እንዳሉ ለማየት ቢሞክሩም ያን ያህል ግልጽ ሆኖ አላገኙትም። እጅ ለእጅ ተያይዘው ከቆሙበት ስፍራ እንዳሉ መላኩ ከንፈሯ ላይ ጠበቅ አድርጎ ሳማትና የሁለቱ ውቅያኖሶች መጋጠሚያ የት እንደሆነ ባይታየንም የኔና ያንቺ የሕይወት ውቅያኖስ መጋጠሚያው ግን ሲል ወደ ደረቱ ጠጋ ብላ ልባችን ነው ብላ ቀና ብላ ስታየው ግንባሯን ሳም አድርጎ እንዳቀፋት ለትንሽ ጊዜ ጸጥ ብለው ቆዩ። ከዚያም ቀስ ብለው እየተጫወቱ አውቶቡሱ ወዳለበት ስፍራ ወረዱ። እያወሩና እየተሳሳቁ ወደ ሆቴላቸው ተመለሱ። የሚቀጥለውን ሙሉ ቀን ያሳለፉት ሳፋሪ ይዘው በአካባቢው ያለውን ፓርክ ሲጎበኙ ነበር። ከዚያም መላኩ በናፍቆት ሲጠብቅ የቆየውን የሮቢን ደሴትን ለመጎብኘት በማግስቱ ሄዱ። ከኬፕ ታውን ብዙም አይርቅም። በጀልባ ባህሩን አቋርጠው ደሴቲቱ ላይ ሲደርሱ አውቶቡስ ተዘጋጅቶላቸው ጠበቃቸው። ከዚያም በአስጎብኚው ገለጻ ደሴቲቱን እየዞሩ ሲያዩ ቆዩ። ደሴቷ በአንድ ወቅት የሥጋ ደዌ ሕመምተኞች ተነጥለው የሚቀመጡባት ስፍራ ስትሆን በኋላ ደግሞ ዘረኝነትን ተቃውመው አሻፈረኝ ያሉ በብዛት የአገሬው ተወላጅ ጥቁሮች በግዞት የሚሰቃዩባት እስር ቤት ነበረች። ደሴቲቱ የተመረጠችበት ምክንያት ዋኝቶ እንኳን ማምለጥ እንዳይቻል አደገኛ በሆኑ ሻርኮች የተከበበች በመሆኗ ነው። እስረኞቹ በጠባብና ፈጽሞ በማይመች ቁርና ወበቅ በሚፈራረቅበት ክፍል ውስጥ ታጉረው ነበር የሚኖሩት። ቀን ቀን ደግሞ ድንጋይ ሲፈልጡና የተለያየ መከራ ሲቀበሉ ይውላሉ። የመጀመሪያው የነጻይቱ ደቡብ አፍሪካ መሪ የሆኑት ኔልሰን ማንዴላና ሌሎች ታዋቂ ታጋዮችም እዚሁ እስር ቤት ውስጥ ነበር ለብዙ ዓመታት ፍዳቸውን ሲያዩ የኖሩት። ወደ እስር ቤቱ ገብተው ወደ ውስጥ እየመራቸው የሄደው አስጎብኚ እዚህኛው ክፍል ነበር ፕሬዝዳንት ማንዴላ ለ18 ዓመት ታስረው የቆዩት ብሎ ሲያሳያቸው ሁሉም ሰው ያንን አስከፊ ስፍራ እንደ አንድ ቤተ መቅደስ በአግራሞትና በፍርሃት መነካካትና በአድምሞ ያይ ጀመር። አስጎብኚውም ራሱ እዚሁ እስር ቤት ውስጥ መከራውን ሲያይ የኖረ ሰው እንደነበርና እሱም ታስሮ የቆየባትን ክፍል አሳያቸው። መላኩ የሰሎሜን አንገት እንዳቀፈ አይገርምም? ነፃ የወጣ አእምሮ ምን በሻርክ ቢከበብ በጠባብ ክፍል ለዓመታት ቢቆለፍበት ድንጋይ ሲቀጠቅጥ እንዲውል ቢገደድና የማንነቱን ክብር በሚያዋርድ ሕይወት ውስጥ ቢያልፍም ሁሌም ነፃ ነው። ቁልፉን ሁሉ ሰባብሮ የራሱን ብቻ ሳይሆን ያሰሩትንም ሆነ እንደሱ የታሰሩትን ሁሉ ነፃ የማውጣት ጉልበት አለው። ማንዴላን ከልቤ የማደንቃቸው ለዚህ ነው። እውነተኛ እስራትም ነፃነትም ያለው እዚህ ውስጥ ነው ብሎ
ሰሎሜን ግንባሯ ላይ ሳም ሲያደርጋት እሷም ቀና ብላ ፈገግ አለችና እዚህም ላይ ያለው ስራትና ነጻነት መረሳት የለበትም ብላ በፀጉር የተሸፈነውን ደረቱን ከልቡ ላይ ቆንጠጥ አድርጋ ልቡ በፍቅር ነጻ የወጣ በርግጥ ነጻ ነው። የማንዴላ ጥንካሬ ጥላቻንና በቀልን ማሸነፋቸውም ይመስለኛል እንጂ የጭንቅላት ብቻ አይመስለኝም ስትል ነፍሴ እኮ ነሽ አለና ቃል በሌለው የአይን ቋንቋ እንደተመካከሩ ሁሉ እዚያው ማንዴላ ታስረው በነበሩባት እስር ቤት ክፍል ቁጥር 5 ፊት ለፊት ለምስክርነትና የፍቅርን አሸናፊነት ለማብሰር ይመስል በአካባቢያቸው ያሉትን ሰዎች ሁሉ ረስተው ሙሽሮቹ ትኩስ ከንፈራቸውን አጋጠሙ። ጉብኝቱን ሁሉ ጨርሰው ስለ ማንዴላና ስለ ጥቁሮች ጉዳይ በአጠቃላይ የአንድ ሰው አእምሮ መፈወስና ነጻ መሆን ለሀገርም መድኃኒት ለዓለምም ምሳሌ እንደሚሆን ሲያወሩ ቆዩ። ማታ ላይ ደግሞ ራት እየበሉ ግን ያልገባኝ እሺ በማንዴላ ጉዳይ ምንም ጥያቄ የለኝም እንዳወራነው ነው። እኔ የሚገርመኝ አፓርታይድ ከወደቀ ኃይልም ለጥቁሮች ከተሰጠ ታዲያ በተለይ ስዌቶና ጆሐንስበርግ እዚህም ኬፕታውን የሚታየው የጥቁርና ነጭ ልዩነት ምንድን ነው? እኔ ግን አሁንም የማንዴላ ሥራ ፍሬው አይታየኝም። ማለቴ አስገራሚ ሰው ናቸው፣ ግን በቃ ለውጥ ማለት ይሄው ነው አለች ቀኑን ሙሉ ሲከነከናት የቆየውን ነገር አውጥታ። ምን መሰለሽ ሃኒ፣ የማንዴላ አእምሮ መከፈትና ነጻ መሆን አገሪቱን መንግስቱንና ሕጉን ቀይሮታል። ይሄ በጣም ቀላል እንዳይመስልሽ። ስንት ሺህ ሰው ያለቀለት ዓላማ መሰለሽ። ግን አሁን የእያንዳንዱን አእምሮ መቀየሩ የማንዴላ ሳይሆን የባለቤቱና የአዲሱ ትውልድ ሥራ ነው። ማንም የማንንም አእምሮ ጠምዝዞም ለምኖም አይቀይረውም። ከሀገሪቱ አፓርታይድ ወድቋል። ከእያንዳንዱ ነጭና ጥቁር ጭንቅላት ውስጥ ማስወጣት ግን ማንዴላም ሆነ ማንም ሊሰራው አይችልም። ሁሉም ራሱን ለመለወጥ መነሳትና መወሰን ያለበት ይመስለኛል አለ። በዚሁ ጉዳይ ሲሟገቱ ቆይተው በደመቀው ፍቅራቸው ታጅበው ወደ መኝታ ቤታቸው ሄዱ። መላኩና ሰሎሜ ለሽርሽር ከሄዱ በኋላ ማርቆስም ከብዙ ድካም በኋላ አረፍ ማለት ችሎ ነበር። በሥራ ቦታው ግን ብዙ የተከመሩ ጉዳዮችንና አዲስ የጀመራቸውን ፕሮጀክቶች መልክ ለማስያዝ ቀን ከሌት እየሠራ ነው። ሶፊያ በሌላ በኩል ከሁለት ሳምንት በኋላ የሚከፈተውን ለብዙ ወራት ስትደክምበት የቆየችውን ኤግዚቢሽን ለመጨረስ ቀንም ሌሊትም ውሎና አዳሯ ማለት ይቻላል ስቱዲዮ ውስጥ ሆኗል። አንዳንዴ ምግብ መብላቱንም ስለምትረሳው ማርቆስ ነው ይዞላት የሚሄደው። ከዚያም ትንሽ አጫውቷት ትቷት ይሄዳል። ሥራው እንዳሰበችው አልንቀሳቀስ ያላት ሶፊያ ለመጨረስ እያታገላት ባለው የአባቷ ስዕል ላይ ዛሬም አፍጥጣለች። ፊቷ ላይ ያለው የአባቷ ፈገግታ ሳይሆን መጨረሻ ላይ ስታየው የነበረው በተስፋ መቁረጥ የተቃጠለ ጨምዳዳ ፊቱ ነበር። እሷ ደግሞ የምትወደው አባቷ ሲስቅ ነው። ነገር ግን ፈጽሞ ሲስቅ ልትስለው አቃታት። በመጨረሻም ሁሌም የማይለያትን የ3 ዓመት ሕፃን ሆና ወደ ላይ እየወረወረ እያሳቃት እሱም ፍልቅልቅ ብሎ ሲስቅ የተነሱትን ፎቶ ቀንና ሌሊት ማየት ጀመረች። እሱ ይወድ የነበረውን ደመቅ ያለ ሙዚቃ እየሰማች በመጨረሻም ስዕሉን በትልቁ ሰራችው። ወደ ላይ ወርውራት ሊቀበላት እየጠበቀ ሲስቅ ነው የሚያሳየው። ርዕሱ እምነቴን የጣልኩባቸው ጠንካራ የአባቴ ክንዶች ይላል። በእርግጥም ሴት ልጅ በራሷ የምትተማመንና የምትወደድ ውብ መሆኗን ከልቧ እንድታምን ሩህሩህና ጠንካራ በሆኑ የአባቷ ክንዶች ላይ ማረፍና መደገፍ መቻሏ ትልቅ ተጽዕኖ አለው። ጥሩ አባቶች በየቤቱ ቢበዙ በሴት ልጅ ላይ የሚደርሰው ጭቆናና አድሎ በብዙ እጅ መቀነሱ አይቀርም። ሶፊያ በአባቷ ምስል ላይ አፍጥጣ እንዳለች አጠገቧ የደረሰውን ማርቆስን ኮቴ ሰምታ ዞር አለችና ሄይ ማርኩዴ፣ እንዴት መጣ በዚህ ሰዓት? ማታ ከሥራ በኋላ ነበር ትመጣለህ ብዬ ያሰብኩት አለች። ቀለም ባበላሸው እጇ ላለመጨበጥ እጇን ራቅ አድርጋ በጉንጯ ጉንጩን እየሳመችው። ያ ስራም ቀለል ስላለ ደግሞም ሰዓቱም እኮ ሄዷል። 11 ሰዓት ሊሆንም አይደል? ስናክ ነገር ይዤልሽ በዚያውም ትንሽ ባወራሽ አትጠይም ብዬ ነው የመጣሁት። እንዴት ነው ስራው? እንዴት ያምራል በእናትሽ! አቤት ለራስሽና ለአባትሽ ሲሆን ማዳላትሽ ያስታውቅብሻል። ማይ ሎርድ በጣም ነው የሚያምረው አለ ወዲያ ወዲህ እያለና አንገቱን ዘንበልና ዞር እያደረገ ለማየት እየሞከረ። ኧረ ዝም ብለህ ነው፣ ላንተ ስለመሰለህ ነው። በጥበብ ልጆች መሃል ማዳላት ነውር ነው። ውይ ይቅርታ። መቼም እኮ በቃ ይሄ ኤግዚቢሽን ከኔ ይልቅ አንተን ነው መከራ ያበላው። በጣም ነው የማመሰግነው። መቸገር ግን አልነበረብህም።
ለነገሩ በጣም ደብሮኝ ስለነበር ሳይህ እንዴት ደስ እንዳለኝ አትጠይቀኝ ብላ ሳታውቀው ቆዘም አለች። የለበሰችውን የሥራ ኦቨርኮት ከወገብ በላይ ያለውን ዝቅ እያደረገች እንደ ሁሌም ውበቷን አደነቀ። እንዲህ ተዝረክርካና ቀለም በቀለም ሆናም ታምራለች። እጁን ትከሻዋ ላይ ጣል አድርጎ ምን ነው በሰላም ምን ደበረሽ አለ አይን አይኗን እያየ። ማርቆስ እንደዚህ ሲያያት ሁሌም እንደማፈር ያደርጋትና አይኗን ታሸሻለች። አይ ምን ባክህ ከዚህ ስዕል ጋር አብረው ብዙ የልጅነትና የኋላ ትዝታዎች መጥተው አለ አይደል ረበሸኝ ብላ ሳትጨርስ ሄድ ብላ አንዲት ወረቀት ተዝረክርኮ የተቀመጠባትን አግዳሚ ወንበር ጠረግ አድርጋ ቁጭ አለች። እሱም አጠገቧ ተቀመጠና ከፊት ለፊታቸው ያለውን የሷንና የአባቷን ስዕል እያዩ ለጥቂት ጊዜ ዝም አሉ። ከዚያም ሳታውቀው ቀስ በቀስ ነግራው የማታውቀውን ታሪኳን ሁሉ ዘግዝካ ተነግረው ጀመር። የልጅነት ሕይወቷንና አሜሪካም ከሄደች በኋላም ያጋጠሟትንና የሆነቻቸውን ነገሮች ሁሉ አጫወተችው። 4 ጊዜ እንዳስወረደችና ያም እስከ ዛሬ ድረስ እጅግ እንደሚጸጽታት ነገረችው። በተለይ አባቷ እንደዛ ሲለምናት በስካር ውስጥ ሆና በወንዶች ላይ የነበራትን ቁጣ በሱ ላይ ለመወጣት ስትሞክር ራሱን እንዲገድል ምክንያት በመሆኗ መቼም ራሷን ይቅር እንደማትለው በቁጭት ጥርሷን ነክሳ አወራችው። ለሶለን መሞትም ምክንያት ሆና ሳለ እሷ ተርፋ እሱ መሞቱ ሁሌም እንደ እግር እሳት እንደሚበላት አጫወተችው። በተጨማሪም ተስፋ ቆርጣ ራሷን ጥላ በነበረበት ጊዜ የገባችበት አዘቅትና የአኗኗር ብልሹነት ማጥ አሁንም እንደሚዘገንናት ሁሉንም ዝርዝር አድርጋ ነገረችው። እሷ ያልቀመሰችው በምድር ላይ አለ የተባለ ዕፅ እንደሌለና ሰውነቷንም ምን ያህል እንደተጫወተችበት አሁን ያን ሁሉ ስታስበው እንደሚዘገንናት ስትነግረው እንባዋ ይፈስ ነበር። ማርቆስም ወሬዋን ሳያቋርጥ አንዳንዴ ጀርባዋን መታ እያደረገና ከስር ከስሩ ሶፍት ወረቀት እየሰጠ አዳመጣት። በየመሃሉም እንደ ጥሩ አማካሪ የተለያዩ ጥያቄዎችን እየጠየቃት ለማንም ነግራ የማታውቀውን ነገር ሁሉ አጫወተችው። ሶፊያ ከቀን ወደ ቀን እያደገ የመጣውን ለማርቆስ ያላትን ፍቅር እየፈራችው ነው። ማንነቷን ቢያውቅ እንኳን ሊወዳት ሁለተኛ የሚያናግራትም አልመሰላትም። ማርቆስ ማለት ለሷ ጠንቃቃ፣ ንጹሕና ፍጹም አይነት ሰው ነው። ስለዚህ ጥሏትም የሚሄድ ከሆነ አሁኑኑ ይሁን፣ ከዚያ እንደምሆን እሆናለሁ ብላ ሳይሆን አይቀርም። በሌላ በኩል ደግሞ በፍቅር የተማረከ ሰው የወደደው ሰው እንደ ፍጥርጥሬ ያድርገኝ ብሎ በዚያ ሰው እጅ ላይ ራሱን ለመጣል ድፍረት ስለሚያገኝም ይሆናል። ከትንሽ ዝምታ በኋላ እንዴት በየማታው ከእንቅልፏ አስፈሪ ህልሞች እንደሚቀሰቅሳትና ይህም አጎቷ ካደረሰባት የወሲብ በደል ጋር በተያያዘና ከሶለን ጋር ሆነው በተተኮሰባቸው ምሽትና ሆስፒታል ውስጥ ካሳለፈችው አስደንጋጭ ጊዜ ጋር የተያያዘ እንደሆነ አጫወተችው። በየምሽቱ አንዴና ሁለቴ ላብ በላብ ሆና ደንግጣ እንደምትነሳ ነገረችው። የአባቷ ሞትም እየተከታተለ በቀን በሌሊት የሚያባንናት አውሬ እንደሆነ አጫወተችው። ሁሉንም በጸጥታ ሲሰማ የነበረው ማርቆስ ወደ ደረቱ አስጠግቶ አቅፏት እንደ ሕፃን ልጅ ጀርባዋን እየመታ ሲያባብላት በንግግር ያልወጣው ሌላ ዙር የእንባ ጎርፍ በጸጥታ ሹራቡ ላይ ፈሰሰ። ተንሰቅስቃ ስለነበር የምታለቅሰው ሲቃዋና አተነፋፈሷ ተገርፎ መባበል ያቃተው ሕፃን ነው ያስመሰላት። ከዛም ከቅፉ ሳትወጣ ቀስ ያለ የጀመረውን የራሱን ታሪክ አንድ ሳይቀር ከስር ከመሰረቱ ጀምሮ አጫወታት። እየሽ ሶፊዬ፣ እኔም ይህን ሁሉ ጉድ ያዘለ ታሪክ ይዤ ነው የሚዞረው። የራሴ ፍርሃትና ኀፍረት ቢኖረኝም ራሴንና በሕይወቴ ብዙ ጥቁር ነጥቦችንና ጠባሳዎችን ጥለውብኝ ያለፉትን ሰዎች ሁሉ ይቅር ብዬ የምኖር ሰው ነኝ። ስንክሳርም ይህንን አይነት ጠባሳ በመላኩና በሰሎሜ ላይ እንዳይፈጥሩ ነው ያደረኩትን ሁሉ ያደረኩት ብሎ ራሷን ሲያባብሳት አይኖቿን እንደጨፈነች አውቃለሁ። የሰራኸው ሥራ ቃላት ሊገልጹት የማይችል ነው። ደረትህ በጣም ይመቻል። ከዚያም በላይ ግን ልብህ የምትገርም ሰው ነህ። እኔ ይህንን ሁሉ ከሰማ በኋላ እንደ ሰውም ትቆጥረኛለህ ብዬ አላሰብኩም ነበር አለችና በእጆቿ አንገቱን እቅፍ አድርጋው ጸጥ ብላ ራሷን ደረቱ ላይ ቀበረች። አሁንም በጸጥታ ሆነው የልባቸው ምት እየጎላ ለሁለቱም መሰማት ቢጀምርም ምቾታቸውን አልረበሸውም። ሳያስቡት ለረጅም ሰዓት ቆይተው ኖሮ ቀኑም እየመሸ ስለነበርና የቤቱንም መብራት ስላላበሩት ከውጭ ከሚመጣው ደብዛዛ ብርሃን በቀር ቤቱ እንደደበዘዘ ነው። ከጅምር ስዕሎቹ በቀር ማንም ምስጢራቸውን የሰማም ያየም የለም።
ፊቷን ከደረቱ ላይ በእጆቹ ቀስ ብሎ ቀና አድርጎ እያያት የነገርሽኝ ሁሉ አንቺን እንደ ሰው ብቻ ሳይሆን እንዳይሽ የሚያደርገኝ እንደ አንዲት ድንቅ ማንም በማይደርስበት ተራራ ስር ከጨለማ ውስጥ ባለ ካዝና ተቀምጦ እንደ ተቆለፈበት ዕንቁ ነው። አሁን ዛሬ እዚህ ያወራናቸውና ያለ ድምፅም የተለዋወጥናቸው ሐሳቦችና ስሜቶች የቱ ጋር እንዳለሽ በትክክል አሳይተውኛል። ዕድሜ ልኬን ስፈልግ የነበረው አንቺን ነበር። ካወቅኩሽ ጀምሮ ደግሞ ከተደበቅሽበት ካዝና ውስጥ እንዴት እንደማወጣሽ ነበር እንቆቅልሽ የሆነብኝ ብሎ ዝም ሲል ቀና ብላ እሺ ቀጥል፣ እየሰማሁ ነው አለችው። አሁን ግን በፍርሃትና በኀፍረት ከተገነባው ካዝና ውስጥ ለመውጣት ጊዜሽ ይመስለኛል። የካዝናው ቁልፍ በእጄ ላይ ያለ ይመስለኛል። ለብቻዬ ግን ልከፍተው አልችልም። ከረዳሽኝ ግን ልንከፍተው እንችላለን ብሎ በድንግዝግዝ ውስጥ ሲያያት ከበፊቱ በበለጠ ጠጋ ብላው በተንፋሿ እየገረፈችው ድምጿም እየተቆራረጠ እሺ እኔ ፈቃደኛ ነኝ ነፃ ለመሆን፣ ክፈተው እንክፈተው ስትል ሶፊ በጣም ነው የምወድሽ፣ በጣም ከዚህ በኋላ መሰቃየት የለብሽም። ቁልፉ ፍቅር ነው ፈቃደኛ ከሆንሽ ሲላት ስለምልም ብላ እሺ አፈቅርሃለሁ እኔም ከልቤ ስትል ቀስ ብሎ ለመጀመሪያ ጊዜ መጀመሪያ ግንባሯን ከዚያም ከንፈሯ ላይ በቀስታ ሳማት። እሷም ጠበቅ አድርጋ አጸፋውን መለሰችለት። ከዚያም ተቃቅፈው ለተወሰነ ጊዜ ቆዩ፣ ቃልም ሳይወጣቸው። በዚህ መሃል ነበር ስልኩ ሲጮህ ሶፊያን ቆልፎ ይዟት የነበረውን ካዝና ከጨለማው ውስጥ ካለው የትዝታ ተራራ በታች ካለው ዋሻ ትተው የነቁት። አምላኬ ሳናቀው እንዴት ጨልሟል ወይኔ ብላ ልብሷን እያራገፈች ካጠገቡ ስትነሳ እሱም ስልኩን በደመ ነፍሱ ነበር ሃሎ ያለው። መብራቱን አብራርተው የሚስተካከለውን አስተካክለው ወጡ። የለበሰው ጥቁር ሹራብ ሶፊያ እጅ ላይ ባለው ቀለም ቡራቡሬ ሆኖ ነበር። ፊቱም ላይ የተወሰነ ቀለም ሳትቀባው አልቀረችም። እሷ ደግሞ ያ በሐዘን ደም አልባ የነበረው ፊቷ የደም ገንቦ ሆኖ አይኖቿ ጨረር የሚረጩ ከዋክብት መስለው በቀለም የተዥጎረጎረው ልብሷና የተንጨባረረው ጸጉሯ ተጨምሮ ዝርክርክ የውበት ንግሥት አስመስሏታል። ከስቱዲዮ ከወጡ በኋላ ማርቆስ ቤት ሄደው እዛው ራት በልተው ሲጫወቱ ሳይታወቃቸው በጣም መሽቶ ነበር ቤቷም ሲያደርሳት። የሚቀጥሉት ቀናት ለሶፊያ ካሰበችው በላይ የሰራችበት ጊዜ ነበር። ማርቆስም ቁርስ፣ ምሳና ራት አብሯት እየሆነ እስከ እኩለ ሌሊትም ድረስ አብሯት እየቆየ ዋና ዋና ሥራዎቹን ማጠናቀቅ ችላለች። በየመሃሉም ኤግዚቢሽኑ ምን መምሰል እንዳለበትና የት መሆን እንደሚችል የተለያዩ አማራጮችን ያወራሉ። እነ መላኩም ሊመለሱ አንድ ቀን ስለቀራቸው በመካከላቸው ያበበውን ፍቅር እንዴት እንደሚነግሯቸው እየተሳሳቁ አወሩ። መላኩና ሰሎሜ የመጨረሻ ምሽታቸውን ወተር ፍሮንት በሚባለው ብዙ መገበያያና መዝናኛ ባለበት የሚያምር የከተማይቱ ክፍል ነው ሊያሳልፉ ያሰቡት። አየሩ ጥሩ ስለነበር ሁለቱም ቁምጣና ቀለል ያለ ልብስ አድርገው ሲዞሩ ነው የዋሉት። ትንሽ ደከም ስላላቸው ከውሃው ፊት ለፊት ካለ አንድ መቀመጫ ላይ ተቀምጠው ሁለቱም በየራሳቸው ሐሳብ ገቡ። ትከሻው ላይ ራሷን አስደግፋ የነበረችው ሰሎሜ ምን እያሰብክ ነው የኔ ፍቅር? እንዴት ነው? አዲስ ሐሳብ መጣ እንዴ? አለች በእጆቿ አንገቱን አቅፋ ጆሮው ላይ ሳም እያደረገችው። ከትላንት ጀምሮ ሲያወሩ የነበሩት መላኩ ሊጽፈው ስለሚያስበው መጽሐፍ ነው። የለም አይገርምሽም? ሐሳቡ እኮ ውስጥ ያለ ግን በቃ ምንም ላወጣው አልቻልኩም። ቆይ ምንድነው የመጽሐፉ ርዕስ የሚሆነው ወስነሃል? አለች ከዚያ መጀመሪያ ሐሳብ ይሰጠው እንደሆነ ብላ። ርዕሱን አውቄዋለሁ። ችግሩ ግን ርዕሱ የታወቀ ያልተጻፈና አልጻፍ ያለ መጽሐፍ መሆኑ ነው አለ በእጁ የያዘውን አፈር ከአንዱ እጁ ወደ ሌላ እጁ እያገላበጠ ሐሳቡ እዚያ ውስጥ የተደበቀበት ይመስል። ምንድነው ማወቅ ይቻላል? አለች እንደለመደችው ጸጉሩን እያሻሸች። የተቆለፈበት ቁልፍ ብሎ ቀና ብሎ አያት አፉን ጠመም አድርጎ። ታዲያ ሐሳቡ ቢጠፋብህ ምን ያስገርማል? የምትጽፈው ስለተቆለፈበት ቁልፍ ከሆነ ምናልባት ቁልፉን ካገኘህ ሐሳቡ ሁሉ ተከፋፍቶልህ መጽሐፉን ታገኘዋለህ አይደል እንዴ ሆዴ ስትለው፣ ትቀልጅብኛለሽ አይደል? ምናልባት ርዕሱን መወሰኔም ይሆናል ሐሳቤን የቆላለፈው። ርዕሱን መተው ይረዳ ይሆን እንዴ?
ግን ደግሞ መተው አልፈልግም አለ የሰሎሜን ጉልበት በጣቶቹ እየነካካ። ጉልበቷን ሲነኳት ትፈራለች። ሳቋንም መቆጣጠር አትችልም። እጁን እየያዘችበት እንዴት መጣልህ ግን? ርዕሱ ራሱ የሆነ ደስ የሚል ምስጢራዊ ነገር አለው። አሪፍ ይመስለኛል አለች እጁን በእጇ ያዝ ለቀቅ እያደረገችና ሐሳቡን ከዓይኑ ውስጥ ታገኝ መስል አጥልቃ እያየችው። አይ ዶንት ኖ አንቺን ትዝ ካለሽ ትዝ ይልሻል አሜሪካ ከመሄድሽ በፊት ራት በልተን ነበር ጋቲ አለ ፊቱን ጨምደድ አድርጎ እንድታስታውስ ለመርዳት። እንዴት ይረሳኛል ልጄ፣ አርፍደህ መጥተህ ይቅር ያልኩ ቀን ብላ ሳቀችና የስንክሳር ወንድም ዳንኤል አባባ አራጋው፣ ኧረ እንዴት ረሳዋለሁ። አቤት ምን ሆኖ ይሆን አባባ አራጋው ትዝ ይሏል? እኔ አሁንም እንደ ትላንት ነው ትዝ የሚለኝ። ያኮ የረጅም ስቃይ ወራት መጀመሪያ የስንብት ራት እንደነበር እኔም አንተም አላወቅንም ነበር አለች ፈዘዝ ብላ ከባሻገር እርስ በርስ እየተባረሩ የሚጫወቱትን ልጆቹን እያየች። አይደል አሁን ሲያልፍ ሁሉም ተረሳኮ እንጂ በጣም ብዙ ነገር ነው ያለፈው። ውይ ደግሞ አልነገርኩሽም አይደል? አንቺ አሜሪካ እያለሽ እኮ የሆነ ጊዜ ላይ ዳንኤል ነግሮኝ ነበር። አባባ አራጋውማ እዛው መንገድ ላይ ሞተው ተገኙ። ምን እንደሆኑ እንኳን ማንም ያወቀ አይመስለኝም። ታሪካቸውም ህልማቸውም ፍርሃታቸውም ውስጣቸው እንደተቆለፈ በዚያው ሄዱ። ማዘጋጃ መሰለኝ የቀበራቸው ብሎ ወደ ባሻገር እያየ ዝም ሲል እኔ አላምንም። ወይኔ እኔ እናት እንደዚሁ እንደተሰቃዩ እንደተንከራተቱ አስበው። ይህን እኮ ልጆች ይኖሯቸዋል። ምን አይነቱ ዘመን ላይ ደረስን በእናት። አዛውንትና ሕፃናት መንገድ ላይ ተጥለው ህብረተሰብ ምንም ማድረግ ካልቻለ ወይም ካልፈለገ በእውነት ትልቅ ችግር ላይ ነን ብላ የምር ከልቧ እዝን ብላ አባባ አራጋውን ፒያሳ ስታገኛቸው ወደ ነበረው የትዕይንት ትዝታ ወደ ኋላ ነጎደች። ታውቂያለሽ አንዳንዴ ሳስበው የሆነ ውል አጣለታለሁ። ማለቴ ህብረተሰብ የሚባለው ነገር ራሱ ምን እንደሆነ፣ ልክ የምድር ወገብ የሐሳብ መስመር እንጂ በእውነት የተሰመረ ነገር እንዳልሆነ ህብረተሰብም የሐሳብ ህዝብ ይመስለኛል። እስኪ አስቢው። አንቺ ሶስናን እንደ ልጅሽ ባትወስጂ፣ እቴቴ እኔን ከመከራ ውስጥ አውጥታ እንደ ልጇ ወስዳ ባታስተምረኝ፣ ዛሬ እኔም ሶስናም እኮ የት ነን? ምናልባትም በሕይወት ላንኖር እንችል ነበር። በሌላ በኩል ደግሞ እንደምን ተስኖት አይነት ሰዎችን አስቢ። በየቦታው እየወለዱ የሚጥሉ የራሳቸውን ቤተሰብ መከራ የሚያበሉ አለ አይደል? አሁን ሳራ ሞታ ቢሆን ልጃቸው ወላጅ አልባ ሆነች አይደል? ሶፊያን አስቢ። በገዛ አጎቷ የደረሰባትን የሶለንን አሟሟትና ባይሞት ሊሰራ ይችል የነበረውን ደግሞ ስንክሳርን የመሳሰሉም ስንት ሰዎች እንዳሉ። ይህኔ እኮ አንቺም የዶክተር ክብሮም ባለቤት በአሜሪካ፣ እኔም የስንክሳር አሻንጉሊት ልሆን ይችል ነበር። ከዛ ውሎ አድሮ እውነቱን ስናውቅ የመሰረትነው ቤተሰብ ምን ሊሆን እንደሚችል አስቢው። መቂ መጀመሪያ ሲሄድ አክስቴ ቤት የነበረው የድህነት ጥልቀትና ጉስቁልና እንደነገረችኝ ከሆነ መዓዛም እኔ የዛንለት ባልሄድ ኖሮ መርዝ ጠጥታ ራሷን ልታጠፋ እየተዘጋጀች ነበር። እሷ ሞታ ቢሆን ቤተሰቡ ሁሉ ተበታትኖ ዛሬ አስቢው ምን ይመስል እንደነበር። እንግዲህ እዚህ በእኛ ዙሪያ ያለውን እንኳን ስታዩ ኑሮ የሚገርም ጥልፍልፍ መረብ ነው። በዚህ ሁሉ ውስጥ ግን የመከራውም የስኬቱም የድህነቱም የብልጽግናውም የክፋቱም የበጎነቱም ቁልፍ እኮ ያለው በአስተሳሰባችንና በአእምሮአችን ላይ ይመስለኛል። ህብረተሰብም ልክ እንደኛ አይነቱ ተደምሮ አስተሳሰባችንም እንደ ወጥ አገር በተባለ ድስት በአንድነት ተወጥጦ ይመስለኛል። ብዙ ለፈለፍኩ መሰለኝ ብሎ እላዩ ላይ ያደረገችውን የሰሎሜን እግር ማሻሸቱን ቀጠለ። ኧረ በፍጹም አንዳንዴ እኮ ሁሉንም ሳስበው በቃ ተዝቆም ተዋኝቶም የማያልቅ ውቅያኖስ ነው የሚሆንብኝ። አልሄድል ጎዳና ላይ የፈሰሱትን ሕፃናትና አዛውንቶች፣ በሴተኛ ዳሪነት የገቡትን ወጣቶች፣ የፈረሱ ትዳሮች፣ በችግር የተቆራመዱ ቤተሰቦች፣ ደግሞ ገና ከኋላ ቀርነትና ድህነት ያልወጡ ሕዝቦቻችንን ሳስብ ልቤ ድክም ይለዋል። ደግሞ አቅም አለው የምትለው ሰው በራስ ወዳድነትና በክፋት ተሞልቶ ከራሱ አጥር ውጪ ማሰብ ሲያቅተው ግራ ግብት ይለኛል። እኔ ምንም ማድረግ አለማድረጌ የሚያመጣው ልዩነትም አይታየኝም። አለ አይደል? ገባህ? አለች ማለት የፈለገችውን በበቂ እንዳላለች እየተሰማት። ልክ ነው፣ ስሜቱ ያንቺ ብቻ አይደለም። ግን አየሽ
እንዳልኩሽ ያ ላንቺ ባይታይሽ ለሶስና ግን ይገባታል። ለማዕዛና ቤተሰቡ ግን ልዩነቱ የቀንና የማታ ያህል ነው። ለኔም እንደዛው። ማርቆስ የስንክሳርን ተንኮል ማምከኑስ ልዩነቱ ምን ያህል ነው? በተቃራኒው ደግሞ ምን ተስኖት አስተሳሰቡ ተለውጦ ቢሆን ኖሮ ልዩነቱ ለሞቱት ሕፃናትና ለነሳራ ምን ይሆን ነበር? የሶለንና የሶፊያም ሕይወት እንደዚህ አይሆንም ነበር። ተለቅ አድርገሽ ካሰብሽው ደግሞ ማንዴላና ጋንዲ እኔ አንድ ሰው ነኝ ብለው የሰሩትን ሥራ ቢተውት ኖሮ ህንድና ደቡብ አፍሪካ ላይ ልዩነቱ አይታይም ነበር። ሂትለርና ኢዲ አሚን ደግሞ በጎና ለሕዝብ አሳቢ እንደ ጋንዲ አይነት ሰው ቢሆኑ ኖሮስ ዓለም ምን ትመስል ነበር? ገንዘባቸውን በየስዊዝ ባንኩና በየምዕራባውያን አገሮች የሚቀብሩ የአፍሪካ መሪዎችና ባለጸጋዎች እንደ አረብ ኤሚሬትስ መሪዎች ሕዝባቸው ላይ ቢያፈሱት አፍሪካ ምን ትመስል ነበር? ፖለቲካውና ኑሮው አልመች ብሏቸው አፍሪካን ጥለው በአውሮፓና አሜሪካ ያሉ ምሁር ልጆቿ እዚሁ ሆነው መስራት ቢችሉ ወይም ቢመርጡስ ሕይወት ለአፍሪካውያን ምን ትሆን ነበር? አለ አይደል? በግልም በአገርም በቤተሰብም በዓለም አቀፍም ነገሩ ያው ነው። አስተሳሰብና የአእምሮ ነጻነትና መለወጥ መኖር አለመኖሩ ምን ልበልሽ ጋድ ሳላስበው እኮ የማያልቅ ዲስኩር ውስጥ አስገባሽኝ አለና ተንጠራራ። በጣም አሪፍ ነው። ታዲያ ይህ ሁሉ ሊጻፍ አይችልም? ምኑን የጠፋብህ? እኔ ሐሳብ በዝቶብህ እንደሆነ እንጂ ይህንን ሁሉ እኮ ዝም ብለህ ብትጽፈው ራሱ ቅርጽ እየያዘ ይመጣል። አሁን ሐሳብን ሐሳብ እያነሳው እኮ የተነሳንበትን ነገር ረሳሁት። ስለ መጽሐፉ ርዕስ የጋቲውን ራት አንስተን እኮ ነው እዚህ ሁሉ ውስጥ የገባ ነው። ለምን እንዳረፈድክና ከመጽሐፉ ጋር አያይዘህ ልትነግረኝ ነበር ብላ ነገሩን ወደ መጽሐፉ ርዕስ መለሰችው። አይደል? ይገርማል። በቃ ምንም ነገር አትረሽም አንቺ። ያ ለምን መሰለሽ ያነሳሁት ከቁልፉ ጋር እንዴት እንዳያያዝኩት ለማሳየት ነው። ያኔ ያረፈድኩት የመኪናዬንም የቤቴንም ቁልፍ መኪናዬ ውስጥ ቆልፌው ነበር። ባንዴ ቤትም መኪናም እንደሌለው ሰው ነበር የሆንኩት። የሌለኝ እኮ ቁልፍ ብቻ ነበር። መኪናውን መስበር ነበር መጀመሪያ የመጣልኝ ሐሳብ። አልተዋጠልኝም። ከዚያም ሽቦ አምጥቼ መቦርቦር ጀመርኩ። አልቻልኩም። መቸኮሌ ደግሞ የባሰ አእምሮዬን ሌላ ነገር እንዲፈጥር አልረዳውም። አይገርምሽም? አንዴ ያንን አንዴ ይህንን ስል ቆይቼ መበሳጨት ሲጀምር ይባስ አእምሮዬ ተዘጋጋ። ምንም መፍትሄ አጣሁ። ሁሉንም ትቼ ረጋ ብዬ ከችግሩ ላይ አይኔን አንስቼ መፍትሄው ላይ በጽሞና ሐሳቤን ሳተኩር ብልጭ ያለልኝ ነገር ጎረቤቴ ለካ አገር ያወቀው መካኒክ ነው። ሄጄ ቤቱን ሳንኳኳ እሱም ገና ወደ ቤቱ መግባቱ ነበር። አታምኝም በምን ፍጥነት እንደከፈተው። የመኪናዬን ቁልፍ አስረከበኝ። በተጨማሪም ሌላ ጊዜ እንደዚያ ያለ ችግር ቢያጋጥመኝ ምን ማድረግ እንዳለብኝ አሳየኝ። የቀረው ታሪክ ነው ብሎ አሁንም የዛን ጊዜ ትዝታ ያመጣ ይመስል አይኖቹ ማለቂያ የሌለውን ውቅያኖስ ተከትለው ሲኮበልሉ፣ ታዲያ እና አሁን አንተ ከምትጽፈው ጋር እንዴት አያያዝከው? ማለቴ ከመጽሐፉ ርዕስ ጋር ብላ መላኩ የጀመረውን የጠርሙስ ውሃ ተቀብለው ጠምቷት ኖሮ አንደቀደቀችው። ይኸውልሽ ለአንድ ግለሰብም ሆነ ህብረተሰብ፣ ቤተሰብም ሆነ ሀገር የእድገትም ሆነ የውድቀት ቁልፉ መሬቱ ሳይሆን አእምሮ ላይ ነው። መሬቱ የሚቆለፈው የሰው አእምሮ ሲቆለፍ ነው። አንድ ሰው አእምሮ ሲከፈት ሁሉ ይከፈትለታል። የአንድ አገር ሕዝብ አእምሮ ሲቆለፍ ሁሉ እያለው ምንም እንደሌለው ሁሉም ነገር ይዘጋጋል። ልክ እንደኔ መኪና ቁልፍ የሰውም አእምሮ ቁልፍ ነው። ለምሳሌ አፍሪካን ውሰጂ። ሁሉም ነገር አላት፣ ግን ደግሞ ምንም ነገር የላትም። ያላትም ቢሆን እያጨራረሰን ነው እንጂ እየረዳን አይደለም። ይው መንገድ ላይ የወደቀውን ለማኝ፣ እስር ቤት የተከማቸውን እስረኛ፣ ሌሊት መንገድ ላይ ተደርድረው የምታያቸውን ቆንጅዬ ሴተኛ ዳሪዎች፣ እነሱ ሁሉ አእምሮአቸው ተቆልፎባቸው የሀብታም ድሃ የሆኑ ድንቅ ፍጥረቶች ናቸው። ሌብነት ብትይ ሙስና፣ አምባገነንነት ብትይ ጦርነት፣ ዘረኝነት ብትይ የሃይማኖት ግጭት፣ ሁሉም የአእምሮ መቆለፍ ምልክት ናቸው። ስለዚህ አሁን አንገብጋቢውና ትልቁ ቁም ነገር መንገድ መስራት ወይም ሕንፃ መገንባት ብቻ ሳይሆን ይህንኑ ማድረግም ሆነ በተሰራው በቅጡ መጠቀም የሚቻለው የሰው አእምሮ ሲከፈትና ከተኛበት የዘመናት እንቅልፍ ሲነቃ ብቻ መሆኑ ላይ ነው። አይመስልሽም ሰሊ? ብሎ እጁን እያወናጨፈ ዝም አለ። ልክ ሐሳቡ በዝቶበት መውጫ እንዳጣ ሁሉ። ልክ ነው። እና ታዲያ እንዴት ነው የዚህን ቁልፍ ጉዳይ ለመጻፍ ያሰብከው? አለች የመጽሐፉን አካሄድ አሁንም እንዴት እንደሆነ ከሱ ለመስማት።
አእምሮ ምንድን ነው? አእምሮ ሲከፈት የሚሰራቸው ጠቃሚ ተግባሮች ምንድን ናቸው? እነዚህን ተግባሮች ለማሳደግና ለመጠቀም የሚያስችለው መንገዱ እንዴት ነው? አእምሮአችን እንዲቆለፍና እንዲከፈት የሚያደርጉ ሁኔታዎች ምንድን ናቸው? በህብረተሰብ ውስጥ ያሉ እንደ ቤተሰብ፣ ትምህርት ቤት፣ ሚዲያ፣ መንግስት፣ አርት ወዘተ የመሳሰሉት ተቋማት አእምሮን ከመቅረጽና በአእምሮም ከመቀረጽ አኳያ ያላቸው ስፍራና ድርሻ ምንድን ነው? ብዙ ነው ሐሳቡ። ይህንን ሁሉ በዝርዝርና በግልጽ ማስረዳት ነው የሚመስለኝ። ሕዝባችንን ከራስ ቅሉ ውስጥ የተሰወረውን የከበረ ሀብት ምንነት በማስረዳት ከተኛበት አእምሮአዊ እንቅልፍ ብናነቃው፣ ከእንቅልፉ ባኖ ሲነሳ ደግሞ አእምሮውን ለተፈጠረበት ዓላማ ብናሰለጥነውና ብናስታጥቀው ይህች አገር ይህችም አህጉር የት እንደምትደርስ ይታየኛል ብሎ የመጽሐፉን ጭብጥና የሕልሙንም መዓዛ ከባሕሩ ሽው እያለ ወደ እነሱ ከሚነፍሰው ንፋስ ጋር እያማገ አጣጣመው። ታዲያ ጻፈዋ አመሌ፣ ሐሳቡ እኮ አለ። ይኸው ሞልቶ ሊፈስ እኮ ነው። ጻፈዋ፣ ምንድነው ችግሩ? የሶለን ማስታወሻን በዚያ ፍጥነት እንዴት እንደጻፍከው ታውቃለህ። ይህንን ግን ብትጽፈው ምንም ቃል የለኝም። ለትውልድ ነው መሰረት ጥለህ የምታልፈው። ለምን አሁን ወደ አዲስ አበባ እንደተመለስን ሥራን አቁመህ መጻፍ አትጀምርም? ለኑሯችን እንደው እኔ ያለሁኝ፣ ምንም ማሰብ የለብህም። በእውነት መሌ፣ ይህን ቆንጆ ብላ ከፊቱ በርከክ ብላ እጆቿን አንገቱ መሃል ጠምጥማ ከንፈሩ ላይ ሳም እያደረገችው ስታበረታታው፣ ሰሊን ነፍስ ማር እኮ ነሽ። ግን እስኪ ላስበው። እስኪ ወደ አዲስ አበባ ስንመለስ በደንብ እናወራዋለን። እስከዚያ ግን እስኪ ከውሃው ከባሕሩ ዙሪያ እንቀመጥ፣ እያሰብን እንመላለስ። የቁልፉን ማስቀመጫ እንረዳው፣ በውስጡ የተቀበረውን ሀብት እንመርምረው ብሎ ጭንቅላቷን እያሻሸ ሳም አደረጋትና ብድግ አለ። ከዚያም ከተቀመጠችበት ታቅፏት ሲያነሳት በሳቅ እየጮኸች አንገቱ ላይ ተጠመጠመችበት። ትንሽ እንደሄደ ባሕሩ ዳር ሲደርሱ አንገቱ ላይ ሳም አደረገችውና ሸርተት ብላ ወረደች። እጅ ለእጅ ተያይዘው መድረሻ ከሌለው ከሰፊው ባሕር ፊት ቆሙ። ከአድማሱ ማዶ የራቀውን የአእምሮን ምስጢር የለውጥን ቁልፍ ለማጥመድ ይመስል ደግሞም ከሰፊው ባሕር የሚነፍሰው አዲስ ነፋስ ከሩቅ ማዶ ተሸክሞ የመጣውን የለውጥ መንፈስ በልቦናቸው እንዲያነፍስበት ባሕሩ ቀለም፣ ነፋሱ አሳብ ሆኖለት ዛፎቹ ብዕር ሆነው ሊጨበጣቸው ተመኘ። ስለ አእምሮ ሊጽፍ የተቆለፈበትን ቁልፍ የሚከፍተውን የዕውቀት ቁልፍ ለሁሉም ሊያስጨብጥ ድንገት ቆም አለና ሁለት እጆቹን የሰሎሜ ትከሻ ላይ ጣል አድርጎ አንዴ እሷን አንዴ ደግሞ ወደ ውቅያኖሱ እያየ የሰው አእምሮም በትክክል የሚዋኝበት ቢገኝ ከውቅያኖስ የጠለቀ ከሰማይ የራቀ ከሐሳብ የረቀቀ በዋጋው ከሁሉም የላቀ ተቆፍሮ ያልተደረሰበት ውድ ሀብት ነው። ግን የተቆለፈበት ቁልፍ ነውና ቁልፉን ለማግኘት ቁልፉ የተቆለፈበትን ደጃፍ ለመክፈት የሚያስችለውን ቁልፍ እስክናገኝ ተስፋ መቁረጥ የለብንም። ከቁልፉ ብዙ የራቅን አይመስለኝም ሲል መስማማቷን በደማቅ ፈገግታዋ ገልጻ አንድ እጁን ትከሻዋ ላይ እንዳለ በግራ እጇ ይዛ ሌላ እጁን ደግሞ በወገቡ ዙሪያ ባደረገችው እጇ ጠበቅ አድርጋ ያዘችና ልትጠልቅ የደረሰችውን ጀንበር እያዩ ወደፊት መራመዳቸውን ቀጠሉ። መጽሐፉ ተፈጸመ። ታሪኩ ግን ይቀጥላል።